ዓሊ ረዲየላሁ አንሁ ፋጢማን እንዳፈቀራሉ በጣም ያፈቅራት ነበርና ያያታል፣ አይጠይቃትም፣ ስለሷ በጣም ያስባል። እና አንድ ጊዜ አክስቱ መጣችና ያ ዓሊ ዑመርም ጠየቀ፣ ዑስማንም ጠየቀ፣ ይቺን ፋጢማ ልትቀደም ነው አትሽቀዳደምም እንዲህ አለችው። ሲፈራ ሲተባ ሲያስብ አደረና ጠዋት ላይ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ሂዶ ቤት ከሄደ በኋላ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ አለይሂ ወሰለም። ከዛ ተክዞ ቆየ። ነብዩ ሰለላሁ ዐለይሂ ወሰለም ተረድተውታል። ያ የልብ የሚያውቁት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አፋጢመቱ ያ ዓሊ እንደ ፋጢማን ፈልገህ ነው እንዲህ አሉት። ነዓም ያ ረሱላላህ ፋጢማን ፈልጌ ነው አላቸው። ከዚያ መህር የሚሆን ነገር ይዘህና አሉትና አላየት ያህል ተጋቡ። ፖይንት ይሄ አይደለም። ከተጋቡ በኋላ የነበራቸውን ፍቅር ማውሳት ፈልጌ ነው። ዓሊ ረዲየላሁ አንሁ ጀሪካን ይሸከም ነበር ይላሉ። ሱብሃንአላህ ፋጢማ በእጇ ይሄ ምግብ ወይም ደግሞ ይሄ ጥራጥሬ መፍጨት እሱን ትሰራ ነበርና እጇ ታሳየው ነበር። አንዳንድ ጊዜ ይመጣና ባለቤቴ ሆይ ያ ፋጢማ ወገቤ ተቆረጠ ይላት ነበር። እሷም ደግሞ እጇን ታሳየውና ያ ዓሊ እኔም እጄ እኮ ተበላሸ ትለው ነበር። እና አንድ ጊዜ ምን አለ? ወላሂ ማ ናደይቱሃ የውመን ቢስሚሃ አንድም ቀን ፋጢማ በስሟ ጠርቻት አላቅም ኢላ ወአቁሉ ለሃ የብነተ ሐቢበላህ ወየብነተ ረሱሊላህ አንቺ የአላህ አደራ የነብይ ልጅ እያልኩ ነበር ምጠራት ይላል። ወላሂ ኩለማ አራሃ አንሳ ሑዝኒ ወሀምኒ ወገምኒ ሁሌ በማያት ቁጥር ሐሳቤ፣ ትካዜ፣ ጭንቀቴ በሙሉ ይወገር ነበር ይላል። ሱብሃንአላህ እንደሱም ከሞተች በኋላ የተፈተነ የለም ነበር። ያው ምሳሌ እንዲሆን ነው ያነሳሁት። የተጋባችሁ ትዳር ውስጥ ያላችሁ ፍቅራችሁ እንዲበረከት፣ ያላገባችሁ ማግበታችሁ ጥሩን ዓለም እንድታዩ ምኞቴ ነው። وهذا وصلى الله وسلم على نبينا محمد. السلام عليكم ورحمة الله وبركاته.